Hello guys, እንዴት ናችሁ? Welcome to my channel. This is Kevin Mikal American YouTube channel. Welcome to my channel. This is Devin. I am Derbalakan Derbulu YouTube channel. Like subscribe ያድርጋችሁ። ምን እናታችሁ አስከፈለም subscribe ያድርጉልኝ። በላይ ልምጣ እንዴ ላይቭ ላይ ወጥቼ ማለት ነው። ሰው AI እንደሚመስላችሁ አንድ ልነግራችሁ የምፈልገው ነገር ማለት ነው። ሁለተኛው ደግሞ በጣም ወደው ያልኳችሁና ልጁን ልንገራችሁ ማለት ነው። የሱንም ታሪክ ልንገራችሁ ማለት ነው። ከዛ ሊቢያ ላይ ነው ማለት ነው። ሊቢያ ስንገባ ማለት ነው የሆነ ልጅ ደስ አለኝ ማለት ነው። ሃኒ የሚባል ካፖ ላይክ ጥቁር ነው ግን ደግሞ ኦ ማይ ጋድ ልንገራችሁ አልችልም። በቃ ዶን ነው በቃ የሱ ደም የሱ አይን ላይክ በቃ አረ ነው ላይክ የኔ በኔ አይን ነው አላቅም። በቃ የሆነ ፍዝዝ ነው የሚያደርገው ልጁ ማለት ነው። አይስወርቱ ጋር ላይክ አይን ያወጣ አይን ገብቶበት ነው መሰለኝ። አይን በጣም ነው እንትን መጥፎ ላይ ነው የሆነው ማለት ነው። ከዛ ሃኒ ሻባይ ካቦ ይባል ነበር መጀመሪያ የገባሁበት ነው ማለት ነው። ነው በቃ ላይክ እኔ ጮቱ ሁላ ነበር የምወደው ላይክ በቃ ሰዎቹ ግን በጣም ነበር የሚወዱት። ጠፋሉ ነው ላይክ በጣም ጥሩ ልጅ ነው። በቃ ላንዱ እንትን ሲገዛ ላንዱ እንትን ሲገዛ ምናምን ከዛ ወደው አይዋለው ገዛ ልጁ ደግሞ የሆነ በጣም ሲመለከተው ማለት ነው እንደዚህ ብዬ ስመለከተው ይመጣል ይሄዳል ማለት ነው። ያለውበትን ቦታ ይመጣል ማለት ነው። ከዛ ማለት ነው ወደች እንደዛ ብለን ማለት ነው እሱ ከይሰርት ስሪ ነበር ያለኝ ማለት ነው። የእንትኑ ላይ ከይሰርት ስሪ ብሎ ነው የኔን ያስመዘገበው። እንደፈለገ ነው እንትን የሚያደርገው ባይተው ጽፎም ምናምን የፈለገው እንትን መዝገብ ላይ ነው የሚያመዘግበው እንደፈለገ ማለት ነው። ከይሰርት ስሪ ላይክ ሚጡ ላይክ እንዳጎቴ ሚጡ እኮ ነበር አጎቴ የሚለኝ ባይተው ማለት ነው። አንተ ትልቋ ሚጡ ነው የምትፈልገው ወይ ትንሿ ሚጡ ነው የምትጠራው ምናምን ሲለው እንጦ ይለናል ማለት ነው። ለሁላችንም ማለት ነው የልጅ ልጅና እኔን ማለት ነው ሚጡ በቃ ያድርጌ ማለት ነው። አሁን እስኪወጣ ድረስ ሚጡ ነበር የሚለኝ ማለት ነው። ከዛ ሰዎቹ ግን ይጠላሉ ባይሆን እኔ አልጠላም እኮ እንደዛ አይነት ነገሮችን ማለት ነው። ላይክ አይ ቲንክ ለዛ ነው መሰለኝ በቃ ላይክ ወንዶቹን በጣም የሚመቹኝ ማለት ነው። ትንሽ ነገር እንትን አደረገኝ ማለት ነው። ከዛ ማለት ነው ወንዶች በቃ እዚህ እንትን ላይ መብት ሊሰጠው የሚገባው ለህፃን ልብ ብላለሁ ለፈረንጅ ብቻ ነው ምናምን ይላል ማለት ነው። ከዛ እንደዛ ይላል ማለት ነው። እኔ ተረድቼዋለሁኝ ማለት ነው። ልጁ በቃ ላይ እንደፈለገ ነው የሚያወራው። ሰዎቹ ግን በጣም የተራሩ ነው። ከዛ እዛ መክዚን ውስጥ ያለ ማለት ነው እናቷ አሜሪካ ላይ ነው ያለችው ምናምን ብሎ ያማሉ ማለት ነው። ለካያበሾቹ ማለት ነው አይናገሩም እንጂ በቃ እዛ ሆኖ ነው የሚያሙት ማለት ነው ሰዎችን ማለት ነው። ከዛ እንደዛ ይል ነበረ ማለት ነው። አይደል ከዛ በፊት ነው የማውቀው በቃ ሁሉንም ነገር እንዳረጋግኳችሁ ማለት ነው። በ2021 ነው ባይዶ ሊቢያ ላይ ማለት ነው በፈረንጅ ማለት ነው በፈረንጅ አቆጣጠር። ከዛ ማለት ነው ልጁ ደስ ሲለኝ በቃ ላይክ ደስ አለኝ። ግን ደግሞ ያንን እየተከታተለኝ ምናምን ነበር እንትን የማደርገው። ግን ደግሞ ላይክ በቃ እሱ ይሻለኛል ላይክ ሌላ ሰው ወደ እሱ ነው የሚመለሰው። ስለዚህ ስትራይት ከእሱ ጋር ሊሆን ምናምን ብዬ ማለት ነው እንደዛ ብዬ ነበረ ማለት ነው። ከዛ ማለት ነው ላይክ ልጁ ግን በጣም ላይክ አይዱን አላውቅም በቃ ደሜ ውስጥ ገባ ማለት ደስ አለኝ በጣም። ከዛ ግን ደግሞ መሄድ ነው የምፈልገው ለዓላማዬ ደግሞ በቃ ላይክ ወደ ኋላ የለኝም። በግዴታ ነው ሊቢያ ያስገቡኝ ፈልጌ አይደለም መተውኝ ማለት ነው ምናምን በኃይል ነው ሊቢያ ያስገቡኝ ማለት ነው። ከዛ ማለት ነው ወዶች የነግራችሁ ያንፈልገው ነገር ላይክ እሱንም አይ ቲንክ ወዶኛል ማለት ነው። አይስወር ቱ ጋድ ማለት ነው። ልክ እኔ እንደምወልደው ይወደኝ ነበር ማለት ነው። እሱ ልጁ ይወደኝ ነበረ ግን ደግሞ እንደሚወደኝ አልነገረኝም። ግን ደግሞ እኔ በኋላ ላይ ማለት ነው ሳይንሱ ላይ በጣም እንትን ያልኩት ለምን መሰላችሁ ማለት ነው ወደው ነበርና እሱ ስትሬት ነው የነገረኝ ማለት ነው። ድሮም ወድሽ ነበር አሁን ወድሻለሁ ምናምን አለኝ ማለት ነው። ከዛ ለካ የምትወደውን ሰው ይወድሃል ለክ ለብቻህን አይደለም እንደዛ የምትሰቃይ ምናምን አልኩኝ ማለት ነው። ከዛ ልጁ ማለት ነው እንደዛ ሲለኝ ማለት ነው መጀመሪያ አልነገረኝም
እኔም አልነገርኩትም። ከዛ ልክ 10 ቀን ስደርሰን ማለት ነው ብሩን እኔ 5 ቀን ውስጥ ነው የወረደልኝ ማለት ነው። ከዛ ወደ ሌላ እንትን ትራንስፈር አደረግን ማለት ነው። ከዛ የሆነች ልጅ ነበረች፣ እኔ መሄድ ነው የፈለኩት። የሆነች ልጅ ነበረች ቀጫጫ ናት፣ መንገድ ላይ እኛ ጋር የመጣችው ማለት ነው። ቀጠን ያለች በጣም ቀጠን ያለች ናት፣ ግን ደግሞ በጣም ነው የሚያምረው ሰውነቷ። ልክ ደስ አላት፣ በቃ ደስ ትላለች። ይሄን ያህል በጣም ቆንጆ በቃ የገነነች ምናምን አይደለችም፣ ግን ደግሞ በጣም ደስ ትላለች። በቃ ሁሉ ነገሯ የተመጣጠነ ነው፣ ግን ደስ ትላለች። ከዛ እሷ ጋር በእኔ መንገድ ነው የተቀራረቡት ማለት ነው። እኔ ቀራረብኳቸው፣ እንዴት እንዳቀራረብኳቸው አላውቅም። ሌላ ሰውም ነበረ፣ ግን ላይክ እኔ ግን በእኔ በኩል ነው የተቀራረቡት ማለት ነው። የሆነ ታይም ላይ ልጅቷ በቃ ሰውን በጣም ታዳምጣለች፣ ከሰው ጋር ትሄዳለች፣ ላይክ የሰውን ጠባይ እንትን መያዝ ትችላለች ማለት ነው። አሪፍ ልጅ ናት። ከዛ ላይክ ሰውን አትጎዳም። ላይክ ሰውን ደግሞ እንትን ያለ አይደለ፣ ሰውን የሚያበሽቁ ወይም ደግሞ ሰውን እንትን የሚያደርጉ ሰዎች አለ አይደል? እሷ እንደዛ አይደለችም፣ ደህና ናት። በቃ ላይክ በጣም ሶፍት ናት። በጣም አይደለችም፣ ግን ደግሞ ላይክ ደስ የሚል ነገር አላት ማለት ነው። ከዛ የሆነ ታይም ላይ መንገድ ላይ ሲመጣ ማለት ነው ልጅ ነበርና እሷን እኔ ላይክ ዝም ብዬ ነው ባይ ዘ ወይ ዝም ብዬ ነው እኔ እንትን ረብሻ ወዳለሁ፣ በጣም ነው የምረብሸውና ከዛ ልጅ በቃ ላይክ ደስ እንዳለኝ ምናምን ላወራ እንትን ላደርገው ፈለኩኝ ማለት ነው። ትንሽ ለማልለው ፈለጉኝ ማለት ነው። ከዛ ደግሞ እሱ ደስ አይመለከታ ከዛ እሱ ደስታ ሲመለከት ወይኔ የውሸት መንገድስ እንዴት ይሆናል፣ ድሮም እንዴት ይሆናል ምናምን ብዬ ማለት ነው። ከዛ ሰው ሲመለከታት ማለት ነው ላይክ ደግሞ ሴቶችም ወንዶችም ላይክ አንድ ሴት ያያሉ እንደ ምናምን ብዬ ገረመኝ ማለት ነው። ከዛ ማለት ነው ወንዶች እዛ ብለን እንትን ስንል ማለት ነው። ከዛ ሳልፍ ማለት ነው ከዛ ልጁ ምን እንደወረደው አላውቅም። በ10 ቀን ማለት ነው ወደ ሌላ ቦታ ሳለፈኝ ማለት ነው። እንዲሄድ ገንዘቡን ስለወረደኝ ማለት ነው። ሲወርደልኝ እንደሞ እንዳልጠይቀው በቃ የሆነ ግራ ገባኝ ማለት ነው። በቃ አሁን ነው የምፈልገው፣ ግን ደግሞ ሰው እንደዛ እየወደዱሽ ግን መተው በጣም መጥፎ ነገር ነው ማለት ነው። መጠየቅ ጥሩ ነው። ከዛ በኋላ ነው መጠየቅ አለበት ሰው ያልኩት ማለት ነው። ወድጀው እያለኝ አልጠየቅኩትም ማለት ነው። ከዛ ወደ ሌላ ቦታ ስንቀይር ማለት ነው ከዛ ልጁ ጃኬት ይሰጣል፣ እኔ ፍት ምናምን በቃ የሆነ ያቀባጥራታል ምናምን ማለት ነው። ዝቡ ግን አይ ቲንክ ሁለታችንም ጋር ነው ያለው። ልጅቷ በቃ ደስ የምትል ልጅ ናት። ላይክ እንዲሁም በቃ ደስ የምትል ልጅ ስለሆነች እሷ ጋር ስላለ ደስ አለኝ ማለት ነው። ከዛ መልስ ከፈለኩኝ ፈልጌ ነበር ማለት ነው። ከዛ ማለት ነው እንደዛ ሲሆን ማለት ነው ላይክ አንቺ መትረፍ አለብሽ አለኝ ማለት ነው። አንቺ ቅር ያለኝ ከዛ አንቺ ቅር ስለኝ ይሻልኩት ማለት ነው። እሺ በየ ፓንቶችን አጥቤ ነበርና አልደረቁም፣ ልብሶቼንም አጥቤ ነበር አልደረቀም ማለት ነው። ከዛ እኔ ልቀር ነው ምናምን አልኩት ማለት ነው። ግን ደግሞ ከብዙ ሰዎች ጋር እየተጫወትኩኝ ነበረ ባይ ከሱ ጋር ብቻ። ከዛ ማለት ነው የሆነ ሶማሌዎች ነበር ደግሞ አንዷ አርጉኝ ነበረች፣ አንዷ እንትን ነበረች። እነሱ ጋር ነበር መሰለኝ። ለምን ካላችሁ ማለት ነው እሷ አርጉዝ ነበረች እና ቀይ ነበረች ማለት ነው። ያው ሶማሌዎቹ ማለት ነው ነጣ ያሉ ነበሩ ማለት ነው ሁሉም ማለት ነው። እኔ ጋር መንገድ የመጣው አንዷ አስሚ ትባል ነበረች ማለት ነው። መንገድ ላይ እንትን ከሰዎቹ ጋር የተጣለችው ማለት ነው። ነጣ ያለች ናት በጣም ላይክ በቃ ስታይሏም ደስ የሚል ቆንጆዬ ናት ማለት ነው። አረበኛ ሳወራት አልችልም ትላችኋለች። እኔ ባዶ እኔ ጋር ቁጭ ያለላትም ምንም አለላትም። እሷ መታ ትለጠፈኛለች ልጅቷ ማለት ነው። ከዛ ማለት ነው ልጅ ነጣ ያለች ናት። ጠባይዋ በጣም ደስ ይላል ማለት ነው። ላይክ ሶፍት ናት። ምንም ነገር ብትጠይቃት አትከለክልሽም ማለት ነው። የሆነ ነገር ስጪኝ ስላት ትሰጠኛለች። አንድ ጊዜ ደግሞ መንገድ ላይ ለበስ ከመጨረሻ አይ አለችኝና ከዛ ተሰበረባት። ከዛ በኋላ አንተናትንም ነበር ልጅቷ እንደማይመልሰው ተማርኩ። ብዙ አናወራም ነበረ ምክንያቱም ቋንቋም ስለማትችል ካናዳ እያለች ነበረ ማለት ነው። መንገድ ላይ ስትመጣ ካናዳ ነው የምገባው ምናምን እያለች ነበረ ማለት ነው።
በቃ ምን በላችሁ ብላክ መልኳ በጣም ደስ የሚል ነበረ። ነጣ ያለች ናት። በቃ የሆነ እንትን አይደለችም፣ የሆነ ቡኒ ምናምን ብራውን አይደለችም። ከዛ ቁመቷ ደግሞ መካከለኛ፣ በጣም ረጅም አልነበረችም ማለት ነው። ከዛ ደግሞ ላይክ መክዝን ላይ እሷ ቀረችብን እና ከዛ ሌላ ቦታ ሲሄድ ደግሞ ምንም እኮ እንትን አንልም። እሷ ወንዶቹ ጋር ነው የምትተኛው ታድረው። ከእሷ ጋር የነበሩ ወንዶች ነበሩ፣ ሁለት ወንዶች። አንዴ ከአንዱ ጋር ትሳማለች፣ አንዱ ከአንዱ ጋር ትሳማለች ማለት ነው። ከዛ የሆነ አማን የሚባል ልጅ ነበረ። እሱ ነው ባይ ዘ ወይ ለኔ እንትን የከፈተልኝ እድሉን የከፈተልኝ። ከሷ ጋር ሲጣሉ እኔ ጋቢና ውስጥ ገባኝ ማለት ነው። እባካችሁ ጫማዬ ኮንጎ ነው፣ ጫማዬ እንዳይወድቅብኝ፣ በእናታችሁ ጫማዬን እንዳይወድቅብኝ እዩልኝ ምናምን ሲል ማለት ነው። እግሩን ወደ ከኢሱዝ ወደ እንትን አንጠልጥሎ እባካችሁ ሚካኤልን ጫማ እንዳይወድቅባት፣ ጫማዋ ደግሞ ኮንጎ ነው እያለ ጫማዬ ተሰርቆብኝ ነው ባይ ዘ ወይ ኮንጎ እንትን አድርገ የመጣሁት ማለት ነው። ከዛ የሱ ልጅ ወደቀችበት ጫማዋ እኔ ላይ ሲያሾፍብኝ ማለት ነው። ከዛ ማለት ነው ወደች እንደዛ ብሎኝ እኔ ወደ ሌላኛው መክዘን ሲሄድ ማለት ነው ሶማሌዎች የሚባሉ ከዛ ልጁ እኔ ሴተኛ ሙሴ የሚባል ክሬዚ የሆነ ሙቻል ነበር። ከዛ ልጁ በቃ ሱሪ እንትን ያደርጋል፣ ይዳስሰኛል፣ ይነካካኛል፣ ያስቸግረኛል ማለት ነው። ከዛ ሲያስቸግረኝ ሶማሌዋ ማለት ነው ሴትዮዋ እኔ ጋር የነበረችው ሴትዮዋ ሄዳ ከወንዶቹ ጋር ተኝታለች ማለት ነው። ከወንዶቹ ጋር ነው የምትጠቃልለው የትም ቦታ። ከዛ ማለት ነው ከዛ አሽዝ በቃ ይሆንላት ሁሌ ወንድ ጋር ነው የምትተኛው፣ ሁሌ ወንድ ጋር። ከዛ እኔ ማለት ነው ላይክ በጣም ሲያስቸግረኝ ማለት ነው ልጁ ከሱ ጋር ዋልኩኝና ላይክ እውነት የተጫወተን ነበረ። የሆነ ልጅ ነበረ ትንሽ እየደና ይሆናል ይችላል። ከዛ ከሱ ጋር ስንጫወት ምናምን ላይክ እውነት መሰለው ማለት ነው። እኔ ቀልኩ ነበር ላይክ እውነት መስለሽ እኮ ነው አንቺ ጋር ልተኛ አስብና ምናምን አለኝና ከዛ ማለት ነው ያቺ ሶማሌ እርጉዝ ነበረች፣ ነጭ ነበረች። እሷን በቃ የሆነ ቀይ ነበረች፣ በጣም ያለች ማለት ነው ከለሯ ማለት ነው። ላይክ በቃ በጣም እንትን ነገር ነበረች፣ ነጣ ያለች ነበረች፣ እርጉዝ ነበረች፣ ትልቅ ሴትያ ነበረች ማለት ነው ሶማሌዋ ማለት ነው። ከዛ ማለት ነው ሴትዮዋ በጣም አስቸገሩኝ። ከሷ ጋር ነበረች፣ ትንሽ ብራውን የሆነች ልጅ ነበረች፣ ግን ከሷ ጋር ምን ግንኙነት አልነበረንም። ትልቅ እርጉዝ ዋጋ ነበረ። ተባበሪኝ ምናምን አልኳት እና እሷም በጣም የተባበረች ማለት ነው። ከዛ ማለት ነው ልጅቷ ማለት ነው በዛ አስተኛችኝ ማለት ነው። በጭንቅ በኩል አስተኛችኝ ማለት ነው። ከዛ ስታስተኛ እኔ በቃ በሰላም ተኛኝ ማለት ነው። እንቅልፍ አልተኛም ነበር ማለት ነው ለሊት። ከዛ ስታስተኛኝ ምክንያቱም እኔ ነበርኩኝ ማለት ነው። የሀበሾች ሴቶች በቃ ሁሉም ቦታ ተጠጋግተዋል ማለት ነው። ከዛ እሷ እርጉዝ ነበረች፣ ከሷ ጋር የነበረችው ደግሞ 12 ነው 11 ነው ምናምን ትንሽ ልጅ ነበረች ማለት ነው። ከዛ በዛ ተኛንና ከዛ እሱ ደግሞ መጣ ማለት ነው። ያ ልጅ ሃኒ ካፖት ባለ መጣና ከዛ ጣበል በል ይለኛል ማለት ነው። እንደሱ ንግግር ማለት ነው። ላይክ እኔ ደግሞ ላይክ እኔ እንደዛ አይነት ነገር ስለሆንኩኝ ምንም አይመስለኝም ማለት ነው። በሊ ወቅ በሊ ነው ማለት ነው። ጠልቶኝ እኮ አይደለም ባይደው አስፈርቱ ጋር ጠልቶኝ አይደለም፣ ተናዶ ነው እንደን ከዛ ንግግሩ ደግሞ እንደዛ ነው። ግን በጣም የተናደዱ ሰዎች ነበሩ እያልኩ ነበር ነው። ከዛ ማለት ነው አንቺ መቀሪ ምናምን ትረፍ ያለኝ። ከዛ እሺ ምናምን አልኩት። ምንም ደስ አለኝ ባይዘው። ከዛ ደስ ብሎኝ አልተርፍ ነበር። ከዛ የሆነ የሳው ነበር ሳላህ የተባለው ቢጫ ማለት ነው። እዛ ላይ ተዋወቁ ሳላህ አባላላው ቢጫ ይለኛል። እንደዛ ነው ንግግር። ቀጫጫሪሳ ነው ነጣ ያለ ነው። እሱ ደግሞ ቆንጅዬ ማለት ነው። ከዛ ሳላህ አባላላው የምትሰሙ ቆንቃ ደግሞ ሳሆ ነው እንደርላው ምናምን ይላል። ከዛ እኛ ወንዶች እኮ በጣም ከብድሻቸው እኮ ነው ምናምን ይላል። አውቀኛል እኮ ልጅ ማለት ነው። ከዛ
ያውቀኛል ስላችሁ በንግግርም በሰውም በኩል ነው ያውቀኛል። ሪል ያውቀኛል፣ ምንድነው ነገር ያውቃል ማለት ነው። ከዛ ሌላው ብሎ በቃ እንደማውቀኝ ምናምን ተዋወቀኝ። የሆነ እነሱ ጋር የነበረውን አይመን የተባለው ጥቁር የሚያክል ማለት ነው ግማሽ እንትን የትንዋ የሚያክል ልጅ ነበርና ከዛ ምን ይለኛል ማለት ነው ሰበሰበልኝ ማለት ነው። ፓንቶቹ ምናምኖቹ ሰብስቦልኝ እንሂድ ምናምን ሲለኝ ማለት ነው አይ አልሄድም አልኩት። በቃ ላይ ተነሽ ምናምን አትቀሪም ላይ ተነሽ ምናምን ሲል ተነሽ ይቻድጉኝ። እኔ ደግሞ እንትን አልወድም ተነሽ ምናምን ሲል በቃ ሶፍት ነኝ አይስወርድበት። ከዛ ሄድኩኝ ማለት ነው። ከዛ ሲሄድ ደግሞ እየሳቁ ነበር። የሆነች በርበሬ የታለቀችበት እንትን ላይ ያድርጌ ማለት ነው ሞኮረን እየበላሁኝ እኔ ሄድኩት ማለት ነው። እና አልጠገብኩም ምናምን ብዬ ማለት ነው። ከዛ ማለት ነው ወደች እነዛ ያሉ ሄደ ነው ማለት ነው። ልጆቹ በጣም እንትን ስለሚሉ ነው እንጂ እኔ በጣም ተጫዋች ነኝ። ያንን የሚጫወት ነበር ማለት ነው። ከዛ ማለት ነው ወደች ይሄ ምንድነው የተባለው? ከዛ ልጁ ቀረ ካች ልጅ ጋር ቀረ የማሄድኩኝ ማለት ነው። ልክ ሲሄድ ማለት ነው ምን ያደርጉኛል ማለት ነው። አንድ ቀን ነበር አይ ቲንክ ነው አላውቅም፣ አልጸለይኩኝም ተኛውኝ ማለት ነው። ከዛ አይ ቲንክ ለኔ የተከታተሉኝ ነበረ መሰለኝ። አይ ቲንክ እኔ ጸሎት አደርጋለሁ ምናምን አላቸውም ለነሱ ማለት ነው። እነሱ ግን በጣም እንትን ላይ ትኩረት አድርጓል መሰለኝ። አይ ቲንክ የሆነ ነገር እንትን ምናምን ከዛ የአይመን የተባለውን ልጅ ማለት ነው የሳሆ የኤርትራ ልጅ ማለት ነው የሳሆና የትግራይ ልጅ ነው ባይዘው ሁለቱም ይዘው ለቀልቅ ነው። ከዛ ምን ያልገኙ ማለት ነው ይሄ ምንድነው መጀመሪያ ብቻ ጋር ሲሄድ ማለት ነው ሳላህ ማለት ነው ስንት ገዛሽው ምናምን ያለኝ ማለት ነው። አይ ቲንክ 1000 ምናምን ይሆናል ሰዓት ምናምን አልኩት ማለት ነው። ከዛ 1000 ብር ሲያንስ 1000 ብር ይሆናል የዛን አካባቢ ነው የገዛሁት ምናምን አልኩት ማለት ነው። ከዛ ሰዓቴን ስርቅ ስልኬ ደግሞ በቃ ዳርክ ግሪን ነበረች፣ እንደዚህ ነጭ ነበረች፣ በውስጧ ነጭ ነበረች ትንሽዬ ማለት ነው። ዳርክ ግሪን ደግሞ በካቨር አድርጌላት ነበረ። በጣም ነበር ደስ የምትለኝ። ሳምሰንግ ግን ነበረች ማለት ነው። ላይክ ስንት ብር ነበር የገዛሁት? 5000 ምናምን ወደ 6000 ገደማ ነበር ያጠፋሁባት ማለት ነው። ከዛ ማለት ነው ገዝቻት ማለት ነው አዲስ ነበረች ምናምን። ከዛ ስልኬን ስርቅ ትንፍሻ ምናምን ማለት ነው መንገድ ላይ ስልኬን ስርቅ አድርጎ ማለት ነው። ከዛ የፈተሽኳቸው ማለት ነው ፈትሻቸው ስልቹ ምናምን ተናደዱ መሰለኝ። አይ ቲንክ እኔ ደግሞ ዶንት ኬር ምናምን ብዬ እኔ ራሱ ይቀባኛል ማለት ነው። ከዛ ኤርትራውያኖቹን ጋብም ኤርትራውያኖች ነበሩ። አይ ቲንክ በውስጥ ሌሎችም ሊኖሩት ይሆናል ወይ ማለት ነው። ካቻ ያቺ ናዝሬት ችካ የተባለች ነበር። ከዛ ልጆቹ እንደበደባቸው ማለት ነው። አይ ቲንክ ሳላህ አውቆ ነበር መሰለኝ እነሱ ሊያስደበድቧቸው ፈልጎ ነው መሰለኝ። አይ ቲንክ በእንትን እየሰሩ ነበረ በእንደዛ አድርጎ ማለት ነው። ከዛ ስልኬን ስርቅ አድርጎና ከዛ ሲነግሩት በቃ ላይ ከደበደቡት ወንዶቹን ድብድብ ባደረጉት ማለት ነው። የሆነ ግብፃዊና ሊቢያኖቹ ነበሩና ድብድብ ባደረጉት ማለት ነው። ከዛ ሲደበደቧቸው ማለት ነው ሊቢያዊ ላይ ሸጦታል ማለት ነው። እንደዛ አድርጎ ሸፋል። ከዛ ምን ይላል ምስራዊ አጋሚ ምናምን ብሎ ይቀባጥራል ማለት ነው። ከዛ እኔን ያውቆኛል ልጁ ግን በጣም ገጥሞኛል ማለት ነው። ይሄ ግብፃዊ ማለት ነው። ስለ ኤርትራ ስለ ምናምን ስለ ሀበሻ ብዙ እንደሌለኝ ልጁ ገጥሞኛል ማለት ነው። ኤርትራ ምን እኔ ብርቅ እንዳልሆነች ኢትዮጵያ ምንም እንደ ኢትዮጵያ ምናምን አልነገርንም፣ ግን ኤርትራ ብርቅም ለኔ ብርቅ እንዳልሆነች በጣም ገብቶታል ማለት ነው። ዘፋኝ ምንም ነገር ማለት ነው። እንዲሁም እሱንም ሌላ ነገር ስላልሆነ ገብቶታል ማለት ነው። ማለት ነው ግልጹ ማለት ነው። ከዛ መች ነው ለምትሄዳቸው መች ነው ገደል ብሎ የምትላቸው እሷም እንደነሱ ብለው እየጠበቀ ነበረ ማለት ነው። ከዛ
እኔ ደግሞ ከዛ ማለት ነው ምንድን ነው የሚባለው ይሄ ምን ይላል ማለት ነው። ከዛ ምንድን ነው የሚባለው ይሄ እንትኑ ከዛ እንትን ሲሉ ማለት ነው ልጆቹ አንድ ላይ ሆነው ማለት ነው ልግደለው ወይ ያሉኝ አይመን ማለት ነው። ግደለው ከፈለክ ካለኩት ማለት ነው። ከዛ ደበደቡት ላኩና የሆነ እንትና ደፈሯቸው መሰለኝ። አይ ቲንክ ወንዶቹ እንደዛ አለ ባይ ዘ ወይ ደፈውናል፣ እንደዚህ ሊባዎችን ደፈሩ ምናምን አሉ። ግን ደግሞ የነሱ ስራ ነው ባይ ዘ ወይ እነሱ አውቆ ነበር እንደዛ ለማድረግ ነው፣ እነሱን ለማስደፈር ብሎ ነው እንደዛ ያደረጉት ማለት ነው። ለሳላህ ማለት ነው። ለጫ የተረገመ ማለት ነው። ከዛ ማለት ነው እንደዛ ሆነና ማለት ነው እንደዛ ያስባለቻቸው ደግሞ ከጎን ናዝሬት ነበረች። ናዝሬት የተባለችዋ እሷ ኤርትራዊ አይደለችም አለች መሰለኝ። አይተንክ ለኔ ያስባልኝ አይደለም ባይደወይ ልጅቷ የናሆሙን ጉዳይ የሃኒባልን ጉዳይ ላይክ እስከ መጨረሻ እየተከታተሉ ነበር። ላይክ በዛ አድርጎ እንትን እየሰሩ ነበር መሰለኝ። አይተንክ ከዛ ማለት ነው ልጅ ላይክ እና ብቻን መቀረብ ላይክ በጣም አላስደሰታቸውም እንደሁላቸው ማለት ነው። ላይክ ብዙ ሰው ነበረ፣ የሆነ ኢሮቦችም ነበሩ በውስጥ እንትን የሚያደርጉ ማለት ነው። የእነሱን ስራ ነው ባይለው የሀበሾቹ የራሳቸው ስራ ማለት ነው። ከዛ እንትን አደረጉ ማለት ነው። ኤርትራዎችም ከሃዲ ናቸው፣ በጣም ከሃዲ ናቸው። እና በጣም ብዙ ነገር ተነገረ። በቃ እሷ ላይክ በጣም ኤርትራውያኖቹ ቀርቧታል፣ ኤርትራውያኖቹ ወዷታል፣ ኤርትራውያኖቹ እንደዚህ ኤርትራውያኖቹን ላይክ በቃ ኤርትራዊ ነው የምትመስለው ኤርትራዊ ተባለ ማለት ነው። ከዛ ደግሞ ይሄንን ጠባይ ሲያዩት ደግሞ እንደዛ አይነት ሀርግጭ ነው የሚሉኝ ባይዶ ወይ የማይጠሩኝ ስድብ የለም ማለት ነው። እኔ አልሰማም። ከዛ ምን አልኩኝ ልታዩን ትችላላችሁ እዛ ሳይ ምንም የመቀየረው ነገር ምናምን የለኝም ብዬ ሲያዩኝ ማለት ነው እቺ ኤርትራዊ አይደለችም አሉ ማለት ነው። ከዛ እንደዛ ሲሉ ማለት ነው ደግሞ አሁን ከማለት ነው እና ስብስብ ሲሉ አሁን እንኳን አስደግ አደረኩኝ በገንዘቤ ነው የመጣሁት ገደል ግባ አልኳቸው። ደግሞ በግዴታ ጎትቶ አምጥቶኝ ደግሞ እንደዛ ይላሉ እና አሁን ከዛ ብሬን ጥርግ አድርጎ ማለት ነው። እንኳንም አረቦች ፊት ነው ያልተናገርኩ እንጂ እነሱ ሲናገሩ ለኔ እንደውም በጣም ደስ ይለኛል። ምክንያቱ አረቦቹ ስለማይገባቸው እንዳይራስ ስላላቸው ማለት ነው። ለኔ በጣም ጥሩ ነው ዳስ ማለት ነው። ኤርትራ ያለ በጣም ነው ያስቸገረኝ በኋላ ማለት ነው። ከዛ ማለት ነው ልጆች ይሄ ምንድነው ባው ከዛ ሲሄድ ማለት ነው እሱ ታሰረ፣ ልጁ ታሰረ ማለት ነው ልጁ። ከዛ ሲሄድ ደግሞ እኔ የሮቦች ጋር ነበርኩኝ። ብዙ ነገር ገጠመኝ ነበረኝ። ብዙ ነገሮችን ነግሬያችሁ ነበር ከዚህ በፊት የገጠመኝን ነገር ማለት ነው። ከዛ እንደዛ ሲሆን ማለት ነው እኔ ጻፍኩለት ማለት ነው። እንደዛ ያለው ወሰን ሰርብኝ ነው። ከዛ አዋጥቶ የሆነ የተጨባለቀች ቡላ አይደለም የሆነ ደብዘዝ ያለች የሆነ ነገር ከዛ ሳምሰንግ ማለት ነው ሰጡኝ ማለት ነው። ከዛ እሷ አንዴ ስክሪን ፈሶባት ተበላሸች ማለት ነው። እኔ ደግሞ በስልክ ብዙ ማስተካከል ነው ገንዘብ ለበለመን ብዙ ነገር ማድረግ እችላለሁ እና በጣም ነው ይጎዳኛል ልጅ ማለት ነው። ከዛ ስልክ ሲበላሽብኝ በቃ ከማንም ሰው ጋር መነጋገር አልችልም። ያጎት ልጅም አላገኘውም። ከዛ ምናምን እንደዛ ተነገር ጋር ከዛ እሱ ደግሞ ታሰረ፣ ልጁ ታሰረ ማለት ነው። ከዛ ልጁ ታስሮ ወይ ፈጣሪ ሆይ መቼ ነው የሚወጣው ምናምን ያልኩኝ እየጸለይኩ ነበር። ብዙ ሰዎችን እያጠያየኩኝ ምናምን ልጅቷ ጋር ወይ ፍቅር ቀጠሉ ማለት ነው። ደስ ይሉ ነበር አይስፖርቱ ጋር በቃ ልጅቷ ላይ በጣም ደስ ትላለች። በቃ እኔ አልጠላዋቸውም፣ ቅናትም አልነበረም ልጅን ስለወደድኩት ነው እንጂ እኔ ደግሞ ምን ያልኩኝ ነበር ማለት ነው። መጀመሪያ ላይ በጣም እንትን አድርገን የሰጠዋት እሱን ማለት ነው። ግን ደግሞ እንደሚመልሳት እየገባኝ ነበር። ምክንያቱ ወደዋለሁ። የምወደውን ሰው ደግሞ እንደዚህ እንትን አላደርግም ነው። ከዛ ላይክ እስከ መጨረሻ ከሆነ የኔ ደግነቱ ጥሩ ነው ምናምን ብዬ ራሴን ንቅ ያለፍኩት ማለት ነው። ከዛ እንደዛ ምንም ማለት ነው። እነሱ ተለያዩ። እሷ ሌላ ፍቅረኛ ያዘች ማለት ነው። እኔ ደግሞ እየዘርኩኝ ነበር። ብዙ ችግሮችን እየገጠመኝ ነበር ምናምን ነገር ማለት ነው። ከዛ ማለት ነው ውዶች
ልጁ ተፈታና ሲፈታው በጣም ደስ አለኝ። ምክንያት ሳላውቀው ምናምን እንትን ላይ አወረድኩት ማለት ነው። ከዛ በፊት ላይ አወርደው ነበረ። በጣም ያሳዝናል። በጣም ያሳዝን። በቃ ጭንቀት ይዞኝ ነበረ። በቃ ለሱ በቃ አይስወርቱ ጋር እኔ በርድ ኖርኝ እኮ በቃ አስወጣው ነበር ወይ ፈጣሪ። በቃ ጭንቀት ያዘኝ። በቃ አስወርቱ ጋር በቃ ላይ ሁሉ ያሰብኩት ማለት ነው። ለፍቅርም ብቻ አይደለም እኔ ያሰብኩት በቃ ላይ ለህልና በቃ በጣም ጨንቀኝ ማለት ነው። በቃ እየተካሄደ ያለው ነገር ይገባኛል ምናምን ነገር ማለት ነው። ከዛ ማለት ነው ልጁ ሲፈታ ማለት ነው። ሲፈታ በቃ አወር ነው ኮንግራጁሌሽን አለው ማለት ነው። ከዛ ደወለልኝ ተነጋገርን ምናምን ነገር ማለት ነው። አይ ብስ ጋበዝኩት ምናምን ያመጣ ምናምን አልፈርማት ከዛ ነው በጣም ፈጣን ነኝና እወድህ ነበረ ምናምን አልኩት ማለት ነው። ከዛ እኔም እወድሽ ነበረ ድሮም እወድሽ ነበረ አሁን እወድሻለሁ ምናምን አልከው በጣም ይገርማል ምናምን አልኩት ማለት ነው። ከዛ ፍጥረቶች እኩልና ነው አላውቅም የኔ ነገር ማለት ነው። ከዛ ማለት ነው ወንዶች የረክ በጣም በወጣት በጣም ደስተኛ ምናምን ብዬው ከዛ አንድ አካባቢ ነበረን። ግን ደግሞ የሊቢያውን ፍቅረኛሞች በጣም የሚገርሙት ላይ ፍቅረኛሞች አይደለም ምንለው ጀስት ፍሬንድሽ ነው ምናምን እያልናቸው በጣም ይገርማል። ፌስቡክ በጣም ጥሩ ነው። እንደዚች የመሰለች ቆንጆ ልጅ ጥቡ ያደርግልሃል ፍሬንድ ብቻ አድርጉ ምናምን ይላል ማለት ነው። ላይ ወይ መቀራረቡን ወደዋለሁ። አይ ቲንክ እሱ ጋር በጣም ተቀራርበናል በእውነት እንዲሁም ደስ ይላል ማለት ነው። እኔ እንደዛ አይነት ነው የሚመችኝ ማለት ነው። ፍቅር ውስጥ በጣም መቀራረብ ደስ ይላል። ግን ደግሞ በልብ መቀራረብ የሚባለው ነገር ማለት ነው እሱ ነገር ትንሽ ችግር ነበረ ማለት ነው። ከዛ ማለት ነው ልጅ እንደዛ በለ ማለት ነው። እሱም ደግሞ ያውቅ ነበረ። እኔ ምንም ነገር አልዋሸሁትም። አሁን ፍቅረኛ ቢዝኖረው ፈረንጆቹን አልዋሻቸውም ነበረ። ኢትዮጵያ ውስጥ የኔን ታሪክ በሙሉ ነበረ ላጫውታቸው ነበረ ማለት ነው። ከዛ ማለት ነው ውዶች እንደዛ ብለን ማለት ነው ጂጁ እንደዛ ነበር። እየዋሸች ነው ይቸው እየዋሸናቸው ነበረ። ነገርሱ አንዴ ዋሻል አንዴ እውነት ነገር ላይ ድብልቅልቅ ነው የሚያደርገው ማለት ነው። ከዛ የድሮ ፍቅረኛውን እህቱ አመጣችና እኛ ቤት ማለት ነው ላይክ ልናርፍ ነው ምናምን ብሎ መጡ ማለት ነው። ከዛ ልጅ ቤቴን ለቅሶ ቤት ነው ያስቀየሩት። ላይክ በቃ ዝም ብለን ባይ መጣል ማለት ነው። ከዛ ልጁ በጣም ጎበዝ ነው። እኔን አስወጡኝና ላይ ቆሻሻ ልንጥል ነው ምናምን ብሎኝ ማለት ነው። እናንተ ጣሉ ምናምን ብሎኝ ማለት ነው። እነሱ ጋር የነበረውን የጎረቤታችን ባልና እኔን ላኩን ማለት ነው። እኔና ያቺዋን ላኩን አስለውኩን ማለት ነው። ከቤቱ ጥርግርግ አድርጓ ወጡትና በጣም ጎበዞች ናቸው ማለት ነው። ቤቱ ወደ ነበረ መለሱት ማለት ነው። የሆነ ለቅሶ ቤት ነው ያስቀየሩት። ከዛ የምናርፍበት አጣር ምናምን ብሎ ነበር የመጡት። ከዛ አንቺ ጋር ይረፉ ምናምን ሲሉ ኦኬ ምናምን ሲሉ እኔ ገባሉ። ግን ደግሞ ማረፉን ሄዱ ማለት ምንም አልበሉም። ዝም ብለው አይቱ ምናፈላን ተጫውተን ሄዱ ማለት ነው። ከዛ ለዛ ማለት ነው ልጆቼ እንደዛ ብለን አጂንክ ፍቅረኛውም ልትሆን ትችላለች እኮ ያቺ ፍቅረኛው እህት ያቺም ፍቅረኛው ነው እናት መሰለኝ አይደል? እንግሊዙ ኩረይዝ ነው ባይ ያቺ ጎረቤታችንም ነበረች ደግሞ ላይ ፍቅረኛ አይነሽ ነበር የሚላት ላይ ቀላ የነበረች ደግሞ እሷንም ከውጭ ደግሞ የሚመጡት ነበሩ። ልጁ በቃ ባይ ዘ ዌይ የብደ ነገር ነው ላይክ ረና ይሁን ባይ ዘ ዌይ እኔ ከሱ የሚቀርበኝ ሰው ስላልነበረኝ አለቢያ ውስጥ አሁን ጥሩ ነገር ነው የምመኝለት ነበረ ማለት ነው። በቃ እንጂ ከፍቅሩም አይ ዶንት ኬር ነበረ ማለት ስለላሉ ማለት ነው። ከዛ እንጂ ትንሽም ነበረ እኮ ከኔ አንሳል እኮ ባይ ነው 19 ነበር እሱ አመት ዲፈረንት ነበር። ግን ደግሞ እኔ በጣም የሚገርመኝ ነገር ማለት ነው እነዚህ ትንሾቹ ማለት ነው ትንሽ ምናምን አይጥም ብዙ ነገር ነው የሚያስቡት ትዳር ልጅ ምናምን እና በጣም ያስቁኛል ማለት ነው። ከዛ ማለት ነው ድንቺ እንደዛ ብለን ማለት ነው መቀረብ ካልቀረ ማለት ነው። ልጁ ግን በጣም አሪፍ ነው ማለት ነው። ከዛ ማለት ነው ዶችዬ እንደዛ ብለን ማለት ነው እንደዛ ብለን ማለት ነው ምንድነው የሚባለው ይሄ ከዛ በመጨረሻ ምን ያደርጋል ማለት ነው
እሷን ይላል። በቃ ስሟን ይጠራል። ቡና ቦታ ማለት እኔ ደግሞ ኤክሴ ጋር ሳወራ ነበር በውስጥ እሱ ጋር ኤክሴ ጋር አወራ ነበር። ስክሪን ላይ ኤክሴን አደረኩ ማለት ነው። እሱ ሰለቸኝ እና ከዛ ኤክሴን ሳደርጉ ማለት ነው ይሄ ማን ነው ይሉኛል ማለት ያውቁታል እኮ በደንብ ያውቁታል ማለት ነው። ወንድሜ እኮ ነኝ እና ይሄ መስዋዕት ጋር እኔ ነው የሚወስነው ይኸውማ ወንድሜ ነው ምናምን አልኳቸው ማለት ነው። እንደዛ ብዬ ማለት ነው። ከዛ ማለት ነው ወንዶች እንደዛ ብለን ማለት ነው በስተመጨረሻ በጣም እዛ ይላል ምናምን ነገር ማለት ነው። ከዛ በስተመጨረሻ ልጁ ምናምን እሷ ጋር ይደውላል። ሲደዋወል ያወራል ምናምን እንደ ኖርማሊ ምናምን እሷ ወልዳለች ከሌላ ልጅ ወለደች። እሱ ቤት ስገባ ከሌላ ልጅ ወለደች። ግን ደግሞ አንዴ እኔን ያስረገዝኳት ይለኛል፣ አንዴ እሱን ያስረገዛት ይላል። አልገባኝ ማለት ነው። አስረግዝሃት ከሆነ የምትወዳት ከሆነ ቀጥል ከእሷ ጋር ያለወልኩት ማለት ነው። ቤተሰቦቼ በጣም ነው የምፈልጓት፣ አንቺ ደግሞ ኢትዮጵያዊ ነሽ ምናምን፣ ስለዚህ ምናምን ቤተሰቦቼን በጣም ነው የሚወዱት ምናምን አለ። ከወደዷት ለምን እሷ ጋር ትሄዱ ምናምን ነው ባልኩ ችግር የለብኝም ምናምን አልኩት ማለት ነው። ከዛ ልጁ ግን ተንታቶበታል ማለት ነው። ከዛ ላይክ ልጁን ደርትራለች አይደለም የሆነ ነጭ ነው ባይዘወይ ማለት ነው። ብላክ ዋይዝ ነው የሚባለው ከዛ ከዛ ማለት ነው ወንዶች እንደዛ ብለን ማለት ነው። ይሄ ምንድነው የሚባል ይሄ እንደዛ ብለን ማለት ነው። እንደዛ እያለ ነበር። ከዛ ደግሞ እስከ መጨረሻ እኔ በሱ በኩል ነው የሄድኩት ማለት ነው። እሱ ነበር እኔ ከማለት ነው እስከ መጨረሻ እሱ ነው የለቀቀኝ። እስከ እስር ቤት ወጥቶም እንዳጋጣሚ ሆነ እሱ ነው የለቀቀኝ። በጣም ሴቶቹ ማለት ነው እኔ የምትደነቅልኝ ሴት ጓደኛ አግኝቼ አላውቅም። ቤስት ፍሬንድ ነበር። በጣም ነበር የሚጠሏት የሷን አቤት እስከ መጨረሻ ያደረገችውን ነገርም በውስጥም በውጭም በጣም ነበር የምትጠላው። ላይክ በስተም እውነቱን ሲገለጥ ማለት ነው። ሁላችሁም ጓደኞች ሴት ተባሉት ማለት ነው። አደራ የተሰጧቸው ሴቶች ሁላ ማናቸውም አልተደነቁልኝም። ማናቸውም በቃ ሊያደንቋቸው አልቻሉም ማለት ነው። ከዛ ደግሞ እኔ ደግሞ ወደወይ እሱን እሱ ጋር እንዳለው ምናምን ማንም ያውቀው ምናምን አይመስለኝም ነበረ። ከዛ ከፈለግሽ ነበር መያዝ ትችያለሽ እንዳልኳችሁ ማለት ነው። ያንደው በጣም ነው የሚያወራውና እኔ በንግግሩ ነው የማውቀው ማለት ነው። እንዳወቀኝና እንዳላወቀኝ ማለት ነው። ከፈለግሽ ነበር መያዝ ትችያለሽ፣ ከፈለግሽ የፈለግሽውን ማድረግ ትችያለሽ። ማን ነው አንቺን የሚናገርሽ? እነዛ አይሮቹ እያወሩኝ ነው ወይ በጣም ያስጨንቁኝ ነው። አንዴ እንትን አርካው አንዴ እንትን ያርክሽ ምናምን ያሉት ምናምን ስለው ማለት ነው። እነሱ ምን ያወራሉና እንጂ ምን አገባችሁ? ከፈለግሽ ነበር ለምን ነበር አትይዝም? ነበር መያዝ ትችያለሽ ምናምን ከዛ ማለት ነው እጆቼ ማለት ነው በሱ በኩልና የሱ ጓደኛው ነበርና ከዛ በነዛ በኩል ሄድኩኝ ማለት ነው። እነሱ በቃ ከእንቅልፍ እየደወለልኝ አንቺ ነይ ተነሺ ምናምን በርትረኩልኝ ያለ ነገ ያልኳቸው ነበር። ከዛ በስተመጨረሻ ሄድኩኝ ማለት ነው። በስተመጨረሻም እሱ ነው የለቀቀኝ ማለት ነው። ከዛ ምን ያደርጋል ማለት ነው በስተመጨረሻ ማለት ነው እሷ ጋር ይደውላል፣ እሷ ትደውልለታለች። በቃ ያለቅሳሉ ማለት ነው። ደግሞ ሲደውል በእኔ ስልክ ነው የሚደውልላት። በቃ እኔ እህቱ ነኝ ቤተሰቡ ነው አይደና አይ ቲንክ አላውቅም ማለት ነው። ግን እንደ ኖርማል ቤተሰባችን ነው ልጁ የሚጥማም ማለት ነው። ከዛ ምን ያደርጋል ማለት ነው ያለቅሳሉ። በቃ እሷ ታለቅሳለች አንዬ ምናምን እያለች ማለት ወልዳ እያለች ማለት ነው። እኔ በቃ ለግዳ አላሰብኩኝም ነበረ። ግን ደግሞ በቃ እኔ እንደዛ አጋጥሞኝ እያለች ማለት ነው። ከድሮ ፍቅረኛዋ ጋር ተመልሳ ከሱ ወልዳ ምናምን ከዛ እሱም ያለቅሳለች እሷም ታለቅሳለች። አይገርማችሁም? ግን የኔ እንትን አይስወርቱ ጋር አይገርማችሁም?
ከዛ ማለት ነው በእኔ ስልክ ነው ደግሞ የሚደዋወሉት ማለት ነው። ከዛ እንደዛ ብለን ማለት ነው ብዙ ነገር አለ። ደግሞ ኔክስት ደግሞ ቀጣይ ደግሞ በሚቀጥለው ነገሮች አለን ማለት ነው። ልጁ ግን ፍቅር ያንን ማለት ነው። ላይክ በቃ ምንም ነገር አልነበረም። ላይክ በቃ ምንም ተስፋ አይሰጥም። ላይክ ምንም ተስፋ የለውም። ላይክ ለፍቅርም ለምናምንም ምንም እንትን የለውም። በቃ ምን ልበለው ታዲያ እኔ እንዴት አድርጌ ነው እንትን ላድርገው የምችለው ማለት ነው። እንትን ማስበው አንተ አረኝ ላትሆንም እንደ ምናምን ሲለው ትንሽ ነገር ማለት ነው እንትን ነበረው። ግን ደግሞ አይ ምክንያቱም በጣም ዛሬ ሪስፔክት ለሌለው ሰው በጣም ነው የሚደብረኝ ማለት ነው። ግን ደግሞ ትንሽ እንትን ነበረ። ግን ደግሞ አላውቅም እኔ ባይሆን ያው በቃ ላይክ አይ ዶንት ኖ አይ ቲንክ አብል ነበረ ምንም ግን ደግሞ ማየው ምን ነገር አልነበረም። እኔ ደግሞ ብዙ ነገር አለ ማለት ነው። ሰው ቀና ካልሆነ እኔም ለመቀናት በጣም ቀና ለመሆን እንትን ራሴን አላስጨንቀው የራሱ ጉዳይ ብዬ ነው የምተወው። ከዛ ማለት ነው ውዶችዬ ምን ቢሆን ጥሩ እንደዛ ብሎ ያለቅሳሉ ምናምን ይላሉ ምናምን ማለት ነው። ግን ደግሞ እኔ ባይ ዘ ወይ ምንም ቢሆን ምንም ማለት ነው ያጎቴ ምስት ልጅ ነበረ። ያጎቴ ምስት እህቷ ልጅ ነበረ። ብዙ ኢሮቦች ነበሩ። ግን ደግሞ ከሱ የሚቀርበኝ ሰው አልነበረም። አይስወር በስጋ በፍቅር እንደ ፍቅረኛ በቃ እንደምን ሆኖ ማለት ነው። ከሱ የሚቀርበኝ ሰው አልነበረም ማለት ነው። በቃ እኔ እንደዛ ነበር የማስበው ሊቢያ ውስጥ ማለት ነው። ምንድን ነው የምታስበው? እኔ ከሻባ የሚቀርበኝ ሰው የለም ምናምን ነበር የሚላቸው። ከዛ ገንዘቡን በሱ በኩል እንዳስረክበው ምናምን ሲለኝ ነው ማለት ነው። የሆነ እሱ ጓደኛ ነበር በጭራሽ አለኝ ማለት ነው። ገንዘቡን ይዘውብኝ ማለት ነው። እራሱ ነው ያስረከበው። እኔ አልጠላሁትም። ልጁንም በቃ ላይ የሆነ በሱ የማልተማመንበት ወይ በጣም የሚጠላው ልጅ ምናምን አይደለም። በጣም ለባም ነው። እሱ ያለቅሳል፣ እሱ ቆጣጣላል ምናምን ብሎ ላይ ምን አይነት አሽሮች ናቸው የሚል ልጅ ነበረ። ተጣላን እኮ ምናምን ብሎ የሚያለቅስ ልጅ ነበረና ትልቅ ያለ ነው አይደል? ትልቅ ነው ላይክ በጣም ላይክ በኋላ ማለት ነው። መጀመሪያው ትንሽ ተዝዝ ያለ ነበር። ደግሞ በኋላ ጠባይ ተመች ነው። ያው አልወድሻለሁ ይባላል። ላይክ ሴት ልጅ አይ ቲንክ ሊያኮርዋት ነው ወይም ለምን እንደሆነ አላውቅም። እወድሻለሁ ይባላል። ባይደው እንደ እንትና ሆነ አላውቅም። እወድሻለሁ እኔ ይባላለሁ። ከሱ እኔ ይሻልሻለሁ ምናምን ያለኝ ነበር ማለት ነው። ግን ደግሞ ከዛው ምን ነበር መሰላችሁ? እኔ ደግሞ አልሆንም ማለት ነው። በቃ ለምወደው ሰው ካልሆነ ማለት ነው ሌላ ሰው አልሆንም እና እሱ ነው የምወደው ነው ማለት ነው። ክሊር ነው ማወራው ማለት ነው። ከዛ ማለት ነው ወዶችዬ እንደዛ ብለን ማለት ነው በጣም እንደዛ ብሎ አለቀ ማለት ነው። እስከ መጨረሻ እንደዛ ብለን ተለያየ። መሀል ላይ ደግሞ እንደ ፍቅረኛ መቻል ነበር እኛ ለሰዎች የምንነግራቸው ጀስት ጓደኛሞች እንደሆነ ነበር የምንነግራቸው ማለት ነው። ሰዎቹ ግን በቃ እየሰወዱ ነው ይላሉ። ሳምታይምስ ደግሞ እውነታቸው ሊሆን ይችላል ማለት ነው። እና የሚሉ ልጆች ነበሩ ማለት ነው ልጆች። ከዛ ደግሞ ለዛ ብሎ አለቀ ማለት ነው ነገሩ ማለት ነው። ልክ ደግሞ ደም በቀጠረውን ደግሞ እነግራቸዋለሁ ማለት ነው። የሁለተኛ ደግሞ በጣም ወደውና በጣም ወደው ነበረ። በጣም አፈቀርኩት ያልኳቸው እሱ ነው። ነገር ግን ድራማ ነበረ እኮ እሱም ያውቅ ነበር እኮ እንደምወደው ያውቅ የወደድኩትም እንደምወደው ያውቅ ነበር። ለሱ ስሜት እንዳለኝ ያውቅ ነበር። እንትን ነው ባይ ዘ ወይ ሴራ ነው ባይ ዘ ወይ ይሰራሉ ማለት ነው። በቃ አንድ ላይ ሆኖ እንትን አድርጎ ማለት ነው የሚሰሩት ነገር አለ። ግን ደግሞ የሚጠላቸው አይነት ሰዎች አይደለም የሚያስገቡብኝ። ባይ ዘ ወይ ብዙ ጊዜ የሚወዳቸውን አይነት ሰዎች ናቸው የሚያስገቡብኝ ጋር የሚያመጡት። ግን ደግሞ ችግሩ ምንድነው? እነሱ የሚያደርጉት ነገር ነው ባይ ዘ ወይ ግፍ ነው ባይ ዘ ወይ
ከጅምሩ እስከ መጨረሻ ግፍ ነው የሚያደርጉት።